ሰላም ጤና ይስጥልን ውድና የተከበራችሁ የክቤ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። እንኳን በሰላም መጣችሁ። ደህና ናችሁ ወይ? የኔ ውድ ቤተሰቦች እንዴት ናችሁ? እንኳን በሰላም መጣችሁ በድጋሚ። እንዴት ነው ስራ፣ ጤንነት ሁሉ መልካም? እኔ ሁሉ መልካም ነው እግዚአብሔር ይመስገን። እንኳን በሰላም መጣችሁ በድጋሚ። ሁላችሁንም ከልብ አመሰግናለሁ ስለምታበረታቱኝ፣ ላይክ ሼር ስለምታደርጉልኝ። አዳዲሶችም ቤተሰብ ሁኑ፣ ነባሮች ደግሞ ላይክ ሰብስክራይብ አድርጉልኝ፣ ሀሳባችሁን አስቀምጡልኝ። ከልብ አመሰግናለሁ ሁላችሁንም። ዛሬ እንግዲህ ይዤላችሁ የመጣሁት አብርሃምና ሩታን ነው። አብርሃምና ሩታ እንግዲህ ከባለፈው ይዘን እንከታተላቸዋለን ቆይተናል። ከዚህ በፊት ወረቀት ፈርምልኝ ምናምን እያለች ብዙ ጊዜ ሲጣሉ እሱም ሴት ይዞ ምናምን ወዳና ወዲህ ሲል እሷም ወንድሞቿን ይዛ እሱን እየተከተለች ይህን ፈርምልኝ እያለችው እሱ በቃ የሆነ ያጣጣላት ምናምን ነበር። እሷም እያስጠነቀቀችው ነበር ከነ ወንድሞቿ እየመጣችና እንግዲህ በመጨረሻው መከረው እምቢ ካለ መከራ ይምከረው ይላል የሀገሬ ሰው። በመጨረሻውም እንግዲህ ፖሊስ ይዛ መታ ይዘዋለች። እስር ቤትም ገብቷል እንደምታዩት እና እሷ እንደዛ ስለምነው እሷ እንደዛ ስታለቅስ ምንም ያልመሰለው ሰው ዛሬ ላይ እንዴት ታሰራለሁ፣ እንዴት እንደዚህ ሆናለሁ፣ ጸብ ውስጥ ክርክር ውስጥ መግባት ምን ይሉታል? እኔ በነገራችን ላይ ወንድ ልጅ አይጎዳ እንጂ ችግር በጣም ጉዳት ድብደባ አይድረስበት እንጂ ሲታሰር ደስ ይለኛል ስላችሁ በክፋት ሳይሆን የሆነ ከጥፋቱ ይመለሳል፣ ማስተማሪያ ይሆነዋል ብዬ ነው የማስበውና እኔ ወንድሜ ራሱ ቢሆን ጥፋት ካጠፋ ያው እስር ቤት ውስጥ ቆይቶ ጉዳት አይደረስበት እንጂ መታሰሩ ለጊዜው ጊዜያዊ ብቻ ከሆነ ተጥፋቱ ይማራል ብዬ ስለማስብ ብዙም አይከብደኝም። እኔ ግን እስር ቤት በጣም ብፈራም ያው ወንድ ልጅ እንትን ነው ሁሉንም የመቻል አቅም አለው። ስለዚህ እሱ ደግሞ የሁሉንም ምክር እየተቀበለ አይደለም። ቤተሰቦቹን ሩታን ይፈልጋሉ። ለሱ ልጅ ወልዳለች። እች ልጅ ብዙ ስቃይ አይታለች። ግን እሱ ይሄንን አልተረዳም እንጂ አንዳንድ ጊዜ ጓደኛ ሲበዛ ያጠፋችኋል። ታውቃላችሁ፣ ያሰባችሁትን ሁሉ ይበትንባችኋል፣ ኑሯችሁን ሁሉ። እሱ አሁን ዘመድ መስለው ሀሳብ መስለው ጓደኛ መስለው እየተጠጋጉት በጣም ነገሮችን እያበላሹበት ነው። አሁን ላይ ሄዶ ነገሮቹን ማስተካከል የማይችለው ነገር ላይ እየደረሰ ነው። ምክንያቱም እነሱ ከአጠገቡ ሀይ ስለሚሉ እውነት መሰለው ነገሮች ሁሉ ትክክል ይመስለዋል፣ ግን ትክክል አይደለም። ወንድ ባል የሚባል ሴትን በመደረብ ከሴት ጋር ወደ ወዲህ በማለት አይደለም ወንድ የሚያስብል ይሄ ጥሩ ነው፣ ይሄ ለማድነቅ ደረጃ የሚያደርስ አይደለም። ወንድ ልጅ ወንድ የሚባለው ቤቱ ሲያስከብር፣ ሚስቱ ሲያከብር፣ ልጁን በስርዓት ሲያሳድግ፣ ሲንከባከብ ነው። ይህ ከእሷ ሳይላቀቅ ገና ከሌላ ሴት ጋር መሽለጥለጥ የምንም ደግነቱ አይታየኝም። እና ጓደኛ ሲባል የምሰማው እኔ ጓደኛ ብዙ አይነት አለ። አንዳንድ ጓደኞች በህይወታችሁ በኑሯችሁ በመለወጣችሁ ጥሩ ደረጃ ላይ በመድረሳችሁ በጓደኛ ስም ስር ተደብቀው የሚቀኑ አሉ።
ያን የእናንተን ጥሩ ነገር ለማበላሸት የሚለፉሉ አሉ እና የአብርሃም ጓደኞች እንደዚህ አይነት ነገር ነው የሚታይባቸው ስላችሁ ከልጅ ከሚስት ከቤተሰብ የበለጠ ነገር የለም። እነሱ ግን ይሄ ነገር እንዲበላሽ ነው የሚያበረታቱት። እሱ ከሌላ ጋር እንዲሆን ከሌላ ጋር ሲሆን ሰላም እንደሚያገኝ ነው የሚነግሩት። ይህን ነገር ቢሆን ራሱ ችግር ቢፈጠር ራሱ እሱ ራሱ መወሰን አለበት። እነሱ እኮ ሆነ አስገድዶ እንደ መዳር ነገር ነው የሚያደርጉት። እሷን የእሷን ፍቅር ጥያቄ መቀበል አለብህ ምናምን። ዛሬ ግን ወደ ከበረ ችግር አደረሱት። በህይወታችን ውስጥ የሆነ ግርግር አናብዛ፣ ጓደኛም ዘመድም ቤተሰብ አናብዛ። መለስ ያለ ኑሮ እንኖር። እንደዛ ነው የሚሻለን። ምክንያቱም ሰው የራሱን ኑሮ ሲኖር በቃ ራሱን አስከብሮ ሲኖር ጥሩ ነው። ለማንም የሚበጀው እሱ ነው እና ራሳችን ጠብቅ። በህይወታችን ውስጥ ጓደኛ እናብዛ፣ ዘመድ በቃ ገደብ ይኑረው። የኛ ዘመድ ቅርርብ፣ ቤተሰብ ማቅረብ ሁሉም ገደብ ሲኖረው ጥሩ ነው። አሁን ይሄ ልጅ ሳያውቅ እየተጎዳ ነው። ጓደኛ መስለው ምስጥ ናቸው። ምስጥ ከሚስቱ እንዲለያይ ከልጁ እንዲርቅ የሆነ እሷም ለሱ ክፉ ሆና እንድትታይ እሱም ለእሷ ክፉ ሆኖ እንዲታይ ጥፋተኛ አድል ሆኖ እንዲታይ ነው የሚያደርጉት እንጂ እነዚህ ሰዎች እንዲቀራረቡ አይደለም የሚያደርጉት። እና ይሄ ነገር ደግሞ በጣም ያስጠላል። ስለዚህ በህይወታችን ውስጥ ምንድን ነው የሚያስፈልገን? እና ውዶች ራሳችንን መጠበቅ ትዳራችንን መጠበቅ ግዴታ አለብን። ጓደኛ ዘመድ የሆነ ሴቶች ባህሪያችን ስንጣላ ያለንን ነገር ሄደን ለቤተሰብ ማካፈል። አንዳንድ ወንዶችም ጸባቸውን ለእናት ወይ ለእህቱ ያካፍላል። እሱ ነገር ግን ጠቃሚ አይደለም። ምክንያቱም ሴትም ሆነች በኋላ ከባሏ ጋር ስትታረቅ እነሱ ባልና ሚስት ናቸው፣ ይዋደዳሉ፣ ይከባበራሉ። ይቅርታ ሲባባሉ ያለውን ነገር ሁሉ ይረሳሉ። አብረው ለመኖር ሲባል ለፍቅራቸው ሲባል። ቤተሰብ ግን ያንን ነገር ቋጥሮ ነው የሚይዙት፣ አይለቁትም። ስለዚህ ጸባችንን እርስ በራሳችን መጨረስ አለብን። እርስ በራሳችን ማሳጠር አለብን። ጸብ ሲኖር ጸቡን ማጥፋት አለብን እንጂ ለቤተሰብ ማድረስ የለብንም። ደግሞ ጓደኛ ሲሆን ዝም ብሎ ጓደኛ አይደለም ማስገባት ያለብን። የሆነ ከኛ በእድሜ በለጥ የሚል አዋቂ ሰው፣ የሆነ የህይወት ትርጉም የገባው ሰው፣ በሰል ያለ መሆን አለበት። እንደኛው ገና ወጣት የሆነ ገና ዘሎ ያልጠገበ ከሆነ ይብለጥ ነው የሚያበላሸው ህይወታችንን። እና የአብርሃምና የሩታ ነገር እንደዛ ነው የሆነው። ሁሉም ወጠጥ የሆነው ከነሱ በታች እንጂ ከነሱ በላይ የተሻለ አስተሳሰብ የላቸውም። እና በህይወታችን ውስጥ ሰው ማስገባት የለብንም። ቢያንስ ማስተካከል ራሱ ካቃተን ከኛ የበለጠ በእውቀት በአስተሳሰብ በእድሜም ከኛም ላቅ ያለ ሰው መሀላችን መግባት አለበት። ወይ ከቤተሰብ ወይ ከጓደኛ እንጂ ዝም ብሎ እንደኛ አይነት ሰው በእድሜው ገና ለጋ የሆነ ሰው ማስተካከል አይችልም። ነገሮችን ያበላሻል እንደውም። እና አሁን አብርሃም ያኔ እሷ ስትለምነው ፈርምልኝ፣ እሷ መፍታትም አልፈለግም መቅረብም አልፈለግም። አሁን እሱ ከሄርሜላ ጋር የሆነው ያለው እንደተረዳሁት ከሆነ የሆነ ሩታን ለመቅጣት ሄርሜላን እየተጠቀመ ይመስላል። ይሄ ነገር ደግሞ መካሪ አጣው እንጂ ምክር የሚለግሰው ሰው አጣ እንጂ እስከ ወዳኛው ነው ህይወትን የሚያበላሽ። አንድ ሴት ልጅ ከሴት ጋር ወንድ እያየች
እንዴት ነው ልቧ ወደሱ የሚመልሰው? ምን ማስተማመኛ አላትና በህይወታችን ውስጥ የሆነ ነገር ለማስተካከል የሆነ ነገር ማስተካከል የማንችለውን ነገር ማበላሸት የለብንም እና እወዳችኋለሁ። ደህና ዋሉልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። መልካም ቀን